አንድ የመንደር አውደልዳይ ቡና የዞረች የምትቀርም ሴት በምትሄድበት ሌቨል የሄደ መሪ በዚህ ደረጃ ደጋፊ ሆነ ስትመጣ እኔ ይቀፈኛል። ቢቢሲ ሃርድ ቶክ ላይ ቀርቤ ለዜና በዳዊ ኢንተርቪው የሰጠው ጊዜ 30 ደቂቃ ነው ፕሮግራሙ ካለቀ በኋላ ቁጭ ብለን ስናወራ አብይ እንዲህ ብሎ ነበር፣ እኔን ለማስፈታት ስራዬን እለቃለሁ እስከ ማለት ድረስ ሄዶ ነበር ስላት፣ ይሄ እኮ ትልቅ ነገር ነው። ስለዚህ እንደገና ካሜራማን ይምጣና የመጨረሻዋ ሌላ ጥያቄ ትቆረጥና ይሄ ጥያቄ ይገባና ይሄን ጥያቄ መልሰህ ፕሮግራሙን በሱን ጨርሰው ብላ ያለቀ ፕሮግራም ተሰርተ እንደገና ተጀምሮ ይሄ ነገር የገባበት ነው። ዋሽቶ እኔም ለቢቢሲ እንደዋሽ ነው ያደረገኝ የሰውዬ። በተለይ ከተለያዩ እዛም ጊዜ የነበሩ ባለስልጣናት ጋር ያደረኩት ማጣሪያ ለፓስት ፊው መንስ አንድም እንዲህ አይነት ነገር አብይ እንዳላደረገ ነው። ሌሎቹንም ነገሮች በዚህ መንገድ ነው የምታየው። ስለዚህ ይሄ የዚህ አይነት ባክግራውንድ ያለው ሰው መሆኑን የኤርትራ መንግስት በደንብ ያወቀበት ሁኔታ ነው ያለው። እነሱም ብዙ ያላቸው ነገር ያልነገራቸው ነገር የለም። ሲፈልግ የተለያዩ አካላትን ከኤርትራ መንግስት ጋር ለማቃቃር ሄዶ እነዚህ ኢኮኖሚ ያስቡት እያለ የኤርትራ መንግስት ውሸት ይናገር እንደነበር ሰምተናል። አምስት ሲናገር ሰምተው ከሆነ እንደዚህ አይነት ነገር ይሄዱ ለኤርትራ መንግስት ይናገሩ ነበር። እነዚህን አማሮች አትመኗቸው ውለው አድረው ምናምን ነገር ያሰብ ወደብ የሚል ጥያቄ የሚያቀርቡት እነሱ ይሆናሉ ብሎ እኮ የነገራቸው እዛ ይሄ ይሄንን ከኤርትራው ሰምተናል። አስብ እስኪ ምን ጀዋርን እኔ ግንባሩን ብዬ ምደፋው ብሎ ለኔና ለናምን እየተናገረ ጀዋርን ሲያገኘው ደግሞ እንዴት ከናምንና ካንዳርጋቸው ጋር እህል ትበላለህ እነዚህ አማሮች እኮ በመርዝ ይገሉሃል ነው ብሎ የነገረው ጀዋር የነገረን ነው እና የናንዳርጋቸውና ናምን እኮ አይታመኑም የሻዕቢያ ሰላዮች ሊሆኑ ይችላሉ ብሎ ለጀዋር ነግሮታል ሲል አይ ሰላይ የሚሆኑ ከሆነ ብሎ ሌላ ሰው ስሙን አልጠራም ያለው ነው ለሚስጥራዊነትም ለምኑ ማይታንተን የሚል ሰው ሌላ ሰው አለ እሱ ነው ሊሆን የሚችለው ብዬ መልስ ሰጠውታል። ያ ሰውዬ ኦሮሞ ነው ሄዶ ለዛ ሰው የሻዕቢያ ሰላይ ነው ይላል ጀዋር ብሎ ነው የተናገረው። አሚን ምን ያለው አንድ የመንደር አውደልዳይ ቡና የዞረች የምትቀርም ሴት በምትሄድበት ሌቨል የሄደ መሪ በዚህ ደረጃ ደጋፊ ሆነ ስትመጣ እኔ ይቀፈኛል ነው ማለት ያለው። ይሄ ትንሽ ውሸት ነው ያስቀመጥኩልህ ያለው ትንሽ ውሸት